በደቡብ ሬዲዮና ቴሌቪዥን ድርጅት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ማስተባበሪያ ጽሕፈት ቤት በቦንጋ ከተማ መከፈቱን አስመልክተው የደቡብ ሬዲዮና ቴሌቪዥን ድርጅት ስራ አስኪያጅ አቶ ዘላለም ገነሞ ለአድማጭ ተመልካቾች የእንኳን አደረሳቸው መልእክት አስተላልፈዋል። አቶ ዘላለም አያይዘው የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከፈረሰ በኋላ ድርጅቱ የራሱን ሕልውና ለማረጋገጥ በሚያስችል ሁኔታ ፍትሐዊ የሆነ የሚዲያ አገልግሎት ለአራቱም ክልሎች እየሰጠ መሆኑን ተናግረዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች በተለይ ደግሞ የደቡብ ሬዲዮና ቴሌቪዥን ድርጅት አድማጭ ተመልካች የሆናችሁ በተለይ ደግሞ የቴሌቪዥን ተመልካቾቻችን እንኳን ደስ ያላችሁ። የደቡብ ሬዲዮና ቴሌቪዥን ድርጅት ነባሩ ክልል ከፈረሰ በኋላ የራሱን ሕልውና የሚያረጋግጥበት መንገድ አንዱና ዋነኛው በአራቱም ክልሎቻችን ላይ ፍትሐዊ የሆነ የሚዲያ ተደራሽነትን ማረጋገጥ ነበር። በዚህ መንገድ ባለፉት ጊዜያት ላይ ነባሩ ክልል ከፈረሰ በኋላ ክልሎች ላይ ፍትሐዊ የሆነ ስርጭት እንዲኖር የሚዲያ ተቋማት ወይ ተቋማችን መስጠት ያለበትን አገልግሎት ወደ ህዝቡ ተደራሽ ማድረግ እንዲችል ለህዝቡ ቀረብ ያለ ለክልሎች ቀረብ ያለ ተደራሽ የሆነ ፍትሐዊ አገልግሎት መስጠት የሚችልበትን እድል ፈጥሮ እየሰራ ነው የሚገኘው። ከህዝቦችና ከመንግስት ፍላጎት ጋር አብሮ የሚሄድና ዘላቂ የሆነ አገልግሎት ለመስጠት የሚያስችል እንቅስቃሴ በማድረግ ላይ እንደሚገኝም ተናግረዋል። በእቅድ ከተያዙ ጉዳዮች አንዱና ዋነኛው ቋሚ ስቱዲዮ መክፈት ሲሆን የሁሉም ቅንጅትና ትብብር ታክሎበት የክልሉ ማስተባበሪያ ስቱዲዮ በቦንጋ ከተማ ስራ መጀመሩን አብስረዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልላችን ላይ የሚዲያ ተደራሽነት ወይም የቴሌቪዥን ጣቢያችን የሚሰጠው አገልግሎት በጣም ፍትሐዊ ጥራት ያለው ተደራሽ እንዲሆን ከህዝቦች ፍላጎት ጋር ከመንግስት ፍላጎት ጋር አብሮ ሊሄድ የሚችል ዘላቂ የሆነ አገልግሎት መስጠት አስፈላጊ ሆኖ ስለነበር ቋሚ ስቱዲዮ መክፈት ነበር። በዚህ ምክንያት አሁን ላይ ይሄኛውን አዲሱን ስቱዲዮ ዛሬ ላውንች አድርገናል። የስቱዲዮ መቋቋም ዋናው ጉዳይ መንግስትና ህዝብ ፍትሐዊ አገልግሎት ማግኘት እንዲችሉ መስራት መሆኑን የገለጹት አቶ ዘላለም ከዚህ ቀደም ከርቀት አኳያ ይከሰት የነበረውን እንግልት ለማስቀረት የሚያስችል መፍትሄ እንደሆነ አስረድተዋል። የክልሉ አስተዳደርና ፖለቲካ መቀመጫ በሆነው ቦንጋ ከተማ ላይ ማስተባበሪያ ጽሕፈት ቤቱ መቋቋሙ የሚዲያ አገልግሎቶችን በቅርበት ተደራሽ ለማድረግ ታቅዶ መሆኑን ነው አቶ ዘላለም የገለጹት። በዚህም መሰረት ከመንግስት የሚተላለፉ ወቅታዊ መረጃዎችንና ከህዝቡ የሚነሱ አስተያየቶችን እንደ ድልድይ በማገናኘት የሚሰራ በመሆኑ የስቱዲዮው ፋይዳ የላቀ መሆኑን አመላክተዋል። ዋናውና ትልቁ ፋይዳው በክልሉ ያለው አጠቃላይ ስርጭት በጣም ፍትሐዊ እንዲሆን መንግስት የቀረበን አገልግሎት ማግኘት የሚችልበትን እድል መፍጠር ስለነበረ ከዚህ ቀደም የነበረው ከርቀት አንጻር ሐዋሳ ላይ ሆነን የምንሰራቸው ስራዎች ከተደራሽነት አንጻር የራሱ የሆነ ውስንነት ያለው ስለሆነ አሁን ደግሞ ወደ ክልሉ ቀረብ ብለን በክልሉ በአስተዳደርና ፖለቲካ ማዕከል ላይ በቦንጋ ከተማ ይሄኛውን የጣቢያው ማስተባበሪያ ጽሕፈት ወይም ቋሚ ስቱዲዮን ዛሬ ላይ ላውንች አድርገናል። ከክልሉ መንግስት የሚወጡ ወቅታዊ መረጃዎች፣ ከህዝቡ የምናገኛቸው መረጃዎች፣ የመንግስትም የፓርቲ አጠቃላይ የመንግስትና ህዝብን ኮኔክት የማድረግ ወይ ማገናኘት ድልድይ የሆነን አገልግሎት የመስጠት ስራችን በጣም ውጤታማ ሊሆን ስለሚችል የዚህ ስቱዲዮ ፋይዳው በጣም ትልቅና በጣም የጎላ ነው ብለን እናስባለን። የስቱዲዮው ግንባታ እንዲሳካ ከክልሉ ርዕሰ መስተዳድር ጀምሮ በየደረጃው የሚገኙ አካላት ያደረጉት ድጋፍ ተስፋ ሰጪ በመሆኑ ለሁሉም ምስጋናቸውን አቅርበዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላችን መንግስት ይሄ ስቱዲዮ እንዲሳካ ያደረገልን ድጋፍ ያደረገው አጠቃላይ እገዛ የሚዲያ ስርጭታችን በጣም ተደራሽ እንዲሆን ወደ ህዝቦች የቀረበ እንዲሆን የክልሉ ርዕሰ መስተዳድር ጨምሮ አጠቃላይ የክልሉ ያደረገልን ድጋፍ በጣም ትልቅ ስለሆነ በዚህ መንገድ ምስጋናችንን ማቅረብ እንፈልጋለን። የደቡብ ሬዲዮና ቴሌቪዥን ድርጅት በ50 የብሔር ብሔረሰቦች ቋንቋዎች የሚሰራና በአፍሪካ ደረጃም ተሞክሮ የሚወሰድበት ማዕከል መሆኑን ነው አቶ ዘላለም የተናገሩት። ጅምር ስራዎችን አጠናክሮ በማስቀጠል ተቋሙ የታለመለትን ግብ ማሳካት እንዲችል አስፈላጊው ድጋፍና ክትትል ይደረጋል ብለዋል። የይዘት ስራዎች በጥራት በመጠንና ፈጠራን ባማከለ ሁኔታ መሰራት እንዳለበትም ገልጸው አሁን ላይ የዜና ሽፋን ስራዎች የተጀመሩ መሆናቸውንና ተጨማሪ ተግባራት እንደሚቀጥሉም ተናግረዋል። ለማስተባበሪያው የይዘት ስራዎችን የማቅረብ ተግባራት በዋናነት ከአራቱ ቅርንጫፍ ጣቢያዎች እንደሚጠበቅ ጠቅሰው ዋና ጣቢያውም የይዘት ስራዎች ጥራት ያላቸው እንዲሆኑ በኤዲቶሪያል ፖሊሲ መሰረት የመፈተሽና የማስተካከል ሚናውን ይወጣል ብለዋል።